ተልዓል ተሰለፍ ዘብለና ዘሎ ኸለይኩም ወዲና ኢና የሸረሪና እቅድ የነበረው በሆነ ሰዓት ውስጥ ሁመራ የሚባለው ሙሉ ለሙሉ ተቆጣጥሮ ከዛ ሽሬና ሸረሪናን ለማገናኘት ነበር። ቲፒኤልኤፍ እዛ አካባቢ ታይቶ የማይታወቁ መሳሪያዎች ሁሉ በደንብ ወደ ግንባር እያስጠጋ እንደሆነ ተሰምቷል። ለምሳሌ ይሄ ጸረ ድሮን እንዲሁም ደግሞ መድፍ፣ ያጭር ርቀት ተወንጫፊ። አሁን ሆርሙዙ በኩል የሳውዲ እንዳታልፍ ስትደረግ ብቸኛ መተንፈሻ ሆኖ ያለው በዚህኛው ነው። ይሄኛው ጭምር ከዘጋንባት ወደ ቀይ ባህር የሚወጣውን ደግሞ የጠበቅን የምንመታ ከሆነ ሳውዲን ሽባ ማድረግና መደራደር የምንችልበትና ቂም ወይ በሌላ አነጋገር የሁቲን እንድትቀበል እና የአዲስ አበባ ጉዳይ አጀንዳ ሁሉ ማጠንጠኛው ነው መውጣቱ። ከዛ ደግሞ እንደምታውቀው እንግዲህ የአይደንቲቲ ፖለቲካ ውስጥ ያለ ነው፣ የማንነት ፖለቲካ ውስጥ ያለ ነው። በዛ ፖለቲካ ውስጥ አዲስ አበባን ሲጨምር አሁን ደግሞ ያለንበት አጠቃላይ የፖለቲካ መስቀልቅል አለ። እንግዲህ ጭራሽ የምክክር ኮሚሽኑ ያለውን ችግር ለማባባስ የበጣም እስከሚያስመስል ደረጃ ላይ ደርሷል። እና ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። እንግዲህ መጀመሪያ አጀንዳችን የሚወስደው ወደ ትግራይ ነው። የቲፒኤልኤፍ ታጣቂዎች በድሮን እንደተመቱና እዛ አካባቢ ከወትሮ በጣም ለየት ያለ የወታደራዊ እንቅስቃሴ እንዳለ መረጃዎች እየወጡ ነው። በሸረሪናም አካባቢ የቲፒኤልኤፍ ኃይሎች ከእንደገና እዛ አካባቢ ጦርነት ለመክፈት ዝግጅት እያደረጉ እንደሆነ መረጃዎች ወጥተዋል። በዚህ ጉዳይ ላይ ሰፋ ያለ ትንታኔ ወደ እናንተ እናደርሳለን። ሌላው መረጃችን የኢትዮጵያ መከላከያ ሰራዊት ቁልፍ ከሆነችው ስትራቴጂካዊ ከሆነችው የሶማሌ ከተማ ዋናው ሶማሌ ከዛ ከተማ ለቆ እየወጣ ነው። ካጠገቡ የአልሸባብ ሰራዊት አለ እና አካባቢው እንዳይቆጣጠረው እና መልሶ ለኢትዮጵያ አደገኛ የሆነ ስጋት እንዳይፈጠር የተለያዩ እንግዲህ ተንታኞች ሀሳባቸውን እያጋሩ ነው። ከሌሎች ቁልፍ ቦታዎችም የሰላም አስከባሪ ኃይሎች እየወጡ ነው። ምንድነው የበጀት እጥረት በሚል ነገር ነው። ከዚህ ከኢትዮጵያ አንጻር ሶማሊያ አካባቢ ያለውን የፖለቲካ ትኩሳት በስፋት እንሄድበታለን። ሌላው መረጃችን የአሜሪካ ድሮን ተመቶ እንደወደቀ ጅቡቲ አካባቢ ተመቶ እንደወደቀ ተሰምቷል። ሀውቲ ሊሆን ይችላል ከአሜሪካ ጋር እንዲሁም ተቀናቃኝ የሆነችው ኢራን በእጅ አዙር የሰነዘረችው ጥቃት ነው ተብሎም ይነሳል። እዛ አካባቢ ያለውን አጠቃላይ ጂኦፖለቲካል ሁኔታ ባጭሩ የምናብራራ ይሆናል ማለት ነው። እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችን ቆያለን። ቻናላችንን ላይክና ሰብስክራይብ ያደረጋችሁ አብራችን ቆዩ። አማን እንዴት ነህ? ሰላም ደህና እንዴት ነህ? የመነሻችን የቲፒኤልኤፍ ዜና ነው። እዛ አካባቢ ትንሽ አጨቅ ያለ ዜና አለ። እኛ በተመተን እያደረግን እንሄድበታለን። የመጀመሪያው የትኩስ ዜናው የአርሚ 23 እንግዲህ እንደምታውቀው የወያኔ ሰራዊት ወደዚህ ወደ ደቡብ ትግራይ እነሱ የሚሉት ወደ አለማጣ አካባቢ በሚገባበት ጊዜ በዋነኛነት ትምህርት ቤቶች ላይ ነው ካምፕ የሚያደርገው እና እዛ አካባቢ ካምፕ እንዳደረገና ትናንትና እንግዲህ አርሚ 23 የተባለው በጣም ከፍተኛ የሆነ ጉዳት እንደደረሰበት በድሮን እንግዲህ የአካባቢ እማኞች እንደሚያነሱት ቲፒኤልኤፍ እዛ አካባቢ ታይቶ የማይታወቁ መሳሪያዎችን ሁሉ በደንብ ወደ ግንባር እያስጠጋ እንደሆነ ተሰምቷል። ለምሳሌ ይሄ ጸረ ድሮን እንዲሁም ደግሞ መድፍ፣ ያጭር ርቀት ተወንጫፊ ሮኬቶች ሁሉ እንደታጠቀና ወደዚህ ወደ አፋር ግንባር ወደ ራያ ግንባር እየተጠጋ እንደሆነ እዛ አካባቢ ካምፕ እያደረገ እንደሆነ ተሰምቷል። ቲፒኤልኤፎች አሁን እንግዲህ የሚያሰጋቸው የድሮን ጥቃት ነው። በአብዛኛው ጊዜ እንደምታውቀው እንግዲህ ይሄ ኮንቬንሽናል ጦርነት ላይ እንደዚህ ቀደሙ በጣም በወኔ ብቻ የምትታገሉ ሳይሆን የቴክኖሎጂ የበላይነት ራሱ ነገሮችን ሲለዋውጥ ትመለከታለህ። ቴክኖሎጂ ትልቅ ወሳኝነት አለው እና ቲፒኤልኤፍ ኮንቬንሽናል ጦርነት በዚህ በተዳከመ ቁመናው ቢገጥም ብዙ አደጋ ብዙ ችግር ውስጥ ይገባል ብለው የሚያነሱ አሉ። ከዚህ ጋር እንደተያይዞ የሸረሪና ግንባር መመልከት እንችላለን። እንግዲህ ሸረሪና ግንባር ላይ በጣም የሚገራርሙ የጦር መሳሪያዎቹ ዴፖ ነው እንግዲህ የተያዘው። ላለፉት 6 ዓመታት ሲያከማች የነበረውን መሳሪያ እንደተያዘ ተመልክተናል እና እጅግ በጣም አውዳሚ የሆኑ መሳሪያዎችን ቢታጠቅም እንግዲህ ከፍተኛ ውድመት ከፍተኛ ውድቀት ደርሶበታል። ይህ የሚያሳየው ምንድነው? ቲፒኤልኤፍ ኮንቬንሽናል ጦርነት ውስጥ በገባ ቁጥር ሊደርስበት የሚችለው ጡቻ ከሚታሰበው በላይ እንደሆነ ማሳያ ነው። እንግዲህ አሁን እዚህ ራያ አካባቢ የተከማቸው የቲፒኤልኤፍ ኃይል ዓላማው በዚህ ወደዚህ አፋር ገብቶ
መስመሮችን መቁረጥ ወይም ደግሞ እዛ አካባቢ አስፈላጊ የሆነ ኦፕሬሽን ማድረግ ነው የሚል ነገር ነው። እንደውም አንዳንዶች እንደሚሉት ካሁን በኋላ የድሮን ጥቃቱ ስላሰጋቸው ስብሰባዎች ከሰዓት ከቀን ወደ ማታ እንዲደረግ እንዲሁም ደግሞ ሆስፒታሎች እዛ አካባቢ ያለው ሆስፒታሎች የመሆን ሆስፒታል ያለማጣ ሆስፒታሎች በዋነኛነት ለቲፒኤልኤፍ ሰራዊት ብቻ አገልግሎት እንዲውል እንዲሁም ደግሞ ሲንቀሳቀሱ ከድሮን ጥቃት ራሳቸውን ለማትረፍ በዚህ በአምቡላንስ በሲቪል በሆኑ መኪናዎች መንቀሳቀስ እንዲጀምሩ ትዕዛዝ ወርዷል። በእርግጥ ቲፒኤልኤፍ ከድሮን ጋር ያለው ግብግብ በዚህ መልኩ መቋጨት ይችላል ወይ? አንድ ነው። ሁለተኛ ምናልባት እንግዲህ በዚህ በራያ አካባቢ ከወትሮ ለየት ያለ ወታደራዊ እንቅስቃሴ መኖሩ ቲፒኤልኤፍ አድቫንስ ለማድረግ አስቦ ነው ወይስ በተወሰነ ደረጃ ጦርነት ከፍቶ ከዛ በኋላ ከመከላከያ ጋር ወይም ደግሞ ከማዕከላዊ መንግስቱ ጋር ያለውን ነገር በንግግር ለመፍታት ያስባል ተብሎ መታየትም አለበት። ምን ያህል ርቀት ያስኬደዋል የሚለውን ነገርም ብንመለከተው በተወሰነ ደረጃ አሪፍ ነው። መልካም ደሬ፣ እንዳው የሰሞኑ ሁለት ቲፒኤልኤፍ ላይ የተወሰደው እርምጃ ወይ ደግሞ ቲፒኤልኤፍ የሞከራቸው ነገር እና የገጠመው ነገር በቲፒኤልኤፍ እና ቲፒኤልኤፍ ያስተባበራቸው የሀገር ውስጥና የውጭ ኃይሎች ለማድረግ ያቀዱትን የጦርነት እቅድን ምን ውጤት ሊያመጣ ይችላል የሚል አመላካች ሊሆን ይችላል። በሸረሪናም የተፈጸመው የትላንትናው የራያው ጉዳይ ማለት ነው። ቀጣይ እቅዳቸው ምን ሊሆን ይችላል የሚለው የእቅዳቸው ውጤት ምን ሊሆን ይችላል የሚለውን ነገር ያመላክታል። እሱም በሁለት ከፍለን እንየው። ዜን አፍተር ቲፒኤልኤፍ ከዚህ በኋላ ይህንን ጉዳይ ቢቀጥልበት ምንድን ነው ሊመጣ የሚችለው? ሪሊ አሁን ያለውን ነገር ተቋቁሞ ለእጅ መጠምዘዝ የመደራደር አቅም ለመጨመር የሚያስችለውን ነገር ይጨምራል ወይስ ምንድነው ሊሆን የሚችለው የሚለውን ነገር ማለት ነው። እሱን እናያለን ማለት እንግዲህ ሁለት ነገር ነው። በደንብ ጥሩ ምሳሌ ሆኖ የሚነሳ ዝም ብለን አሁን ከዚህ በፊት ስንናገር ሰዎች በስሜት የምንናገር ዝም ብሎ አንደኛው ወገን ሀሳብ ስለማንደግፍ የአንደኛው ወገን ደግሞ ሀሳብ ይሻላል ብለን ስላመን ከዛ አንጻር ብናገር ይመስላችኋል? ኖ ፋክቱን ነው። አሁን መሬት ላይ ያለውን ሁለት ግንባሮች ጥሩ ትምህርት ይሰጡናል ማለት ነው። የሸረራ ግንባርና የትላንትናው የራያ ጥቃት ማለት ነው። እሱን ነው አሁን እኛ እስካሁን ስንናገር ነበረውን ጀስቲፋይ ሊያደርግና ዝም ብሎ በወኔና በስሜት ከውጭም ሆኖ አገር ውስጥም እንኳን በብዛት የለም በቃ ቲፒኤልኤፍ ተአምር ሊፈጥር እንደሚችል ለሚያስቡ ሰዎችም ጥሩ ትምህርት ሆኖ ነው ያለፈ ነገር። እስቲ የሸረሪና ጉዳይ ላንሳለን። ሸረሪና ናት ማተሮፍ የሆነ እዛች አካባቢ ድንገተኛ የተፈጠረ የሆነ ጦርነት አልነበረም። የሸረሪና ጦርነት ለባለፉት ዓመታት ከፍተኛ እቅድ ሲካሄድ ነበረ። ልክ ያኔ ሰሜን ኢዝ ላይ በተመሳሳይ ሰዓት ጥቃት ከፍቶ በተመሳሳይ ሰዓት መሳሪያውንም ጦሩንም እንደደመሰሱት ሁሉ የሸረሪና እቅድ የነበረው በሆነ ሰዓት ውስጥ ሁመራ የሚባለው ሙሉ ለሙሉ ተቆጣጥሮ ከዛ ሽሬና ሸረሪናን ለማገናኘት ነበር። ይሄ ነው በደንብ ተደርጎ ታቅዶበት። እንዳውም ያኛው ሰሜን ይዞ በዚህ ደረጃ አላቀዱም። ለምን ለውጡ በመጣ በሁለተኛ ዓመታቸው በሶስተኛ ዓመታቸው አይደል እንደዚህ ነገር ያደረጉ። ስለዚህ አላቀዱም። እንዳውም የሚገርም ነገር ማለት ይሄ በደንብ ከዛ በላይ ጊዜ ተወስዶ የታቀደ ነገር ነው። ታቀደ፣ የሰው ኃይል ተደራጀ። ትዝ ይልሃል ባለፈ አንድ ፕሮግራም ሰርተን ቲፒኤልኤፍ ለምንድን ነው እየተመታ የተረፈው ሱዳንን መግባት ልክ እንደ አዲስ አበባ መግባት አድርጎ እንደ ድል የምናገር ብለን አላነሳንም? እዚህ መድረክ ላይ እሱ ነው ዋናው ነገር ማለት ነው። እሱ ምንድነው ያዛ መድረስ ማለት ቀጣይ የሁመራውን የመቆጣጠሩ መንገድን ለአንዴና መጨረሻ በማንም ቢደነፋ በሆነ አጋጣሚ በሆነ ደቂቃ ውስጥ ይሄን ነገር ዱን እናደርጋለን። ከዛ በኋላ አከተመ። ከሱዳንም ከኤርትራም ያለው ሙሉ ድንበሩ እኛ ብቻ ተጋሪ እንሆናለን የሚል ሀሳብ ነበር። በዚህ ምክንያት እንግዲህ መሳሪያ ከአልቡራን ከነ ሱዳን አልፎም ተርፎ ከኢራን የሚመጡ መሳሪያዎች እዛ ቦታ ሲከማቹ ነበሩ።
በዚህ አብነት የሚያደርገው የተደረገው ጦርነት 24 ሰዓት ምናምን አካባቢ የተካሄደ ጦርነት የተገኘው መሳሪያ ግን ብታይ ማለት ነው 6 ወር ተዋግደ የማትማርከው መሳሪያ የተገኘ ምንድነው? አንድ ሰው 6 መሳሪያ ይዞ ነው ወይም ዋጋ ሊያስብል የሚችል ነገር ነው። እሱ ብቻ አይደለም፣ መሳሪያው ራሱ እዚህ ቀጠና አካባቢ ሌለ መሳሪያ መሆኑ ፍንጮች ይወጡ ያሉት የተያዘ የተማረከ መሳሪያ ይታወቃል። ቀጠናው አካባቢ ያለው መሳሪያዎች ስለዚህ እነ ኢራን እነ ሳውዲ አረቢያ ከዚህ ከአካባቢ ከቀጠናው ውጭ ያሉ ሀገራት በሙሉ እጃቸው እንዳለበት በደንብ አድርጎ የኢራን እጅ እንዳለበት አሁን ፐብሊክ የሚነገርበት ጊዜ ሊፈጠር ይችላል። ወይ ደግሞ የሀገር ምስጢር ነው ተብለ ምንድነው ያሉት ጓድ መንግስቱ አሉ ከሁሉ ጠላታና በዛም ብለኝ ነው ተስፋዬ ወልደስላሴ በፈንቀል ውስጥ እንዳለ እያወቅን ዝም ያልነው ተባሉ ማለት ነው። እንደዛ የኢራንን ጉዳይ ጠላታና በዛም ተብሎ ወይ ዝም ሊባል ይችላል፣ ወይ ኢራን የሰጠችው መሳሪያ ቀጥታ ለአልቡራ የሰጠችው መሳሪያ አልቡራን ደግሞ ለቲፒኤልኤፍ ሰጥቶ ሊሆን ይችላል፣ ወይ ኢራን ቀጥታ እዚህ ሂደት ውስጥ ገብታ ሊሆን ይችላል። አይታወቅም እሱ ጉዳይ ማለት ነው። ነገር ግን የኢራን ሰራሽ የሆኑ አደገኛ መሳሪያዎች ሁሉ እዚህ ቦታ ላይ ታይተዋል ማለት ነው። ይሄ ትይዟል ማለት ነው። ይሄን ሁሉ ይዞ ትላንትና ከትላንት ወደ አንዳንድ ለቲፒኤልኤፍ ሲስ ልብ ያላቸው ወይ ደግሞ ቲፒኤልኤፍ መልሶ ወደ መንበረ ስልጣን ይመለሳል ብሎ የሚያስቡ ሰዎች አንዳንድ ፍንጭ ነገር አንስቶ ነበር። ቲፒኤልኤፍ ድሮን ተጠቅሞ ነበረ የሚል ነገር እየተነሳ ነበር። እዚህ የሽረና ጦርነት ላይ እንደዚህም ተነስቷል። አሁን ያ ሁሉ ሆኖ መቅሰፍታዊ የሆነ ምት ተመቶ ለቁጥር የሚያታክቶ መሳሪያ ሎጂስቲክ ተይዞ ለቁጥር የሚያታክቶ የቲፒኤልኤፍ ነባር ታጋይ እጁን እንደዚህ ሰቅሎ እግሬን ወዴት ላርጎ ያለበት ምክንያት፣ ሌላው ደግሞ ወደ ነፍስ እየዘለለ ተከዜ ውስጥ ገብቶ ያለቀበት ይሄ የኃይል አለመመጣጠን እንዴት ሊፈጠር ቻለ ነው። አሁን እንግዲህ እንትኑ ሽንፈቱ በጣም መራራ ነው። እንዴት ሊፈጠር ቻለ ነው። አሁን ይሄ ነው ቅድም ያልኩ ቀጣዩ ምን ሊሆን ይችላል የሚለውን ነገር ለመተንበይ እውነት ላይ ቆመን ነው የምናወራ። እረፉ። አምባሳደር ሱሌማን ደደፎ የሻቢያ ታንክ ራያ ድረስ መጥቷል፣ የሻቢያ አዋጊዎች ራያ ድረስ መጥቷል፣ ይሄን ነገር ልናርመው እንዳለን እያሉ ነው ያሉት። አሁን ለሻቢያኛ ማታርፉ ከሆነ ጋዛ እናረጋቸዋለን ስንል ምንድነው ማለት ሸራኛ አይደውማር ነው። ገብቷል አይደል? ምንድነው ይሄ ነገር? ዝም ብሎ ተራ ፖለቲካ ነው ወይስ ተራ ፕሮፓጋንዳ ነው ወይስ ነው የሚለውን ነገር ለማየት ሸራኛ አይደውማር ነው የሚጠበቀው ማለት ነው። ስለዚህ የሸራና ትልቅ ትምህርት የሰጠ ነገር ይመስለኛል። በዚህ ደረጃ የተደራጀ በዚህ ደረጃ አለሌል የተባለ መሳሪያ የታጠቀ 24 ሰዓት መዋጋት አቅቶ ሬሳ በሬሳ ሆኖ ሌላው እጅና እግር ወደ ላይ ሰቅሎ ሌላው ዘሎ ወንዝ ውስጥ ገብቶ ያው ሁሉ ከተፈጠረ አሁን በራያ በኩል አሽሎኩልኬ በግመል ያመጣው ሮኬት ብሎ ሮኬቱ እንኳን አይመጣም፣ እንደዚህ አጭር ርቀት መድፎች ብሎ ምናምን ይዘ መታውን በሱ የት ሊደረሱ ጥሩ በራያ በኩልም ተደራቸው። ምንድነው ያለ ትግረኛ ቢቢሲ ትላንትና ያወጣ ዘገባ አለ፣ አጣርቻለሁ። እድልም አልሰጠንም። እንቅስቃሴው ገና ከመጀመሩ ከመቅሰፍት መጣ ድሮ ነው ዶጋ መዳረገን 4 ጊዜ መታን ያለው። ደግሞ ሎጂስቲክ ያለበት ነው፣ ትልቅ ሎጂስቲክ ሎጂስቲክ ሰራዊቱ የተመታው። አሁን ከዚህ ምንድነው እየተረዳ ያለው? የኃይል አመጣጠኑ በጣም የተራራቀ ነው። ቲፒኤልኤፍ መጨረሻ ወዴት ሄደው? በእግሬ ልጓዝ መኪና ጠልነኛል። በቃ እግረኛ ሰራዊት ማለት ልክ እንደ ጎሬላ ፋይተርም በቃ እሱ ሆነ ማለት አይታን አስፋልት ነኝ የባቡር ጣቢያ የባቡር መንገዱን ይዞ ማለት ነው። እግር በእግሬ ሽከሸክ መጀመሪያ የሚገርም ነገር ወረድኩ ከመኪና ላይ በቃ እግረኛውን ያሉ እግረኛውን ያው መጣራክሉ ይቆጣጠራል ወይ? እግረኛውን የመታው ቅድም ያልከውን ጉዳይ ልትደራደር የሚችልበትን ነገር ሚዛን ልትይዝ ትችላለህ ወይ? ከዚህ ላይ ቁም አሁን መመለስ ትችላለህ ማለት ነው። ይሄ ነው የሚታየው። እሺ፣ በጣም ግሩም ሰፋ ያለ ነገር አጋርተናል። እንዳልከው ቲፒኤልኤፍ በዚህ ቁመናው በእርግጥ ከፌደራል መንግስቱ ጋር ያለውን ልዩነት ቁጭ ብሎ በጠረጴዛ ዙሪያ ለመፍታት የኃይል ሚዛኑን ከጨበጠ በኋላ የሚፈልገውን የፖለቲካ ትርፍ ያገኛል የሚለው ነገር ሩቅ እንደሆነ፣ ምክንያቱም ከኃይል አጠቃላይ መሬት ላይ ካለው ኃይል አንጻር በደንብ መታየት ይችላል። የሸሬናው ግንባር ትልቅ ውድቀት ነው በቲፒኤልኤፍ ካምፕ።
በቲፒኤልኤፍ ካምፕም ብዙ ጩኸት በርክቶ ነበረ። አሁን ደግሞ እዚህ እንግዲህ ኮርዶፋ የሚባለው ብሉ ናይል አካባቢ እዛ ብዙ ሰራዊታቸው የአርሚ 7 አልቋል እና የተረፉትንም እንደዚህ ኩርማን የሚወጡትን የቲፒኤልኤፍ ሰራዊት አደራጅተው ከእንደገና ያቅማቸውን ለመሞከር የተተረተሩ እንደሆነ መረጃዎች እየወጡ ነው። በእርግጥ እንግዲህ ቲፒኤልኤፍ ይህን ሁሉ እንቅስቃሴ የሚያደርገው ይሄ ሁሉ እንግዲህ አጠቃላይ የትግል እንቅስቃሴ እነሱ የሚሉት የሚያደርገው ግቡ ምን እንደሆነ አንዳንዴ ኮንፊውዝ ያደርጋል። አንዳንዴ ሳትላቸውና በቃ እኛ ወደ 4 ኪሎ ነው እንደረደረው በብልጽግና መቃብር ላይ ነው ስልጣን አጠቃላይ የትግራይ ህልውና የሚረጋገጠው ይላሉ። ከዛ ደግሞ መለስ ይሉና እኛ አይመለከተንም ስለ 4 ኪሎ በቃ እኛ እቺ ለዋላዊ መሬታችንን ከያዝ በኋላ ስለሌላው አይመለከተንም ብሎ ደግሞ ከእንደገና ደግሞ መለስ ሲሉ እንደዚህ ይላሉ። ሶስተኛ ደግሞ በቃ ኢትዮጵያ ውስጥ አሁንም ብልጽግና ጠላታችን ነው፣ ከጎረቤት ሀገር ጋር ከየትኛው ኃይል ጋር ተደራጅተን ወደፊት መገስገሳችን አይቀርም ብለው ያስቀምጡት ትመለከታለህ። እንግዲህ በዶክተር ደብረጽዮን እንግዲህ በእርሳቸው ጭንቅላት ጭማቂ ነው የሚመራው የቲፒኤልኤፍ ካምፕ። ደብረጽዮን ደግሞ ከቲፒኤልኤፍ የፖለቲካ ኤሊቶች ከነባሮቹ ታች የነበሩ ናቸው እና ማለት ቲፒኤልኤፍ ካለው ራሱ በጣም ትንሽ በጣት የሚቆጠሩ ጥሩ ከሚሏቸው ኤሊቶችም በጣም ምራጭ ናቸው እሳቸው እና በዶክተር ደብረጽዮን ጭንቅላት የሚመራው ቲፒኤልኤፍ እንግዲህ የትግራይ ህዝብን ከመማገድ የትግራይ ህዝብ ውስጥ ያለውን ቀውስ ከማባባስ ባሻገር ምንም አይነት የፖለቲካ ትርፍ ሊያመጣ እንደማይችል ምልክቶች እያየን ነው ማለት ነው። በዚህ ወደ ሁለተኛው መረጃችን ሳመራ አጠር ያለ መረጃ ላይ እንኳን እዚህ ወደ ሶማሊያ አካባቢ የኢትዮጵያ መከላከያ ሰራዊት መውጣቱ ነው እንግዲህ ዜናው። መውጣቱ እንደ ዜና ላይወሰድ ይችላል። ከዚህ ቀደም ወጥቷል። አሁን ቁልፍ ከሆነችው ከተማ ነው ለቆ የወጣው የሚለው እንግዲህ የወጣው ዜና እና ከዛ አካባቢ መውጣቱ አንደኛ አልሸባብ ካጠገቡ አለ። ከዚህ ቀደም ጥሎ በወጣበት ጊዜ አልሸባብ ቶሎ ያንን ከተማ ሌላ ከተማ ተቋጥሮት ነበር እና የኢትዮጵያ መከላከያ ሰራዊት ጨምሮ ሌሎችም የሰላም አስከባሪ ኃይሎች ከተለያዩ ቁልፍ ቦታዎች እየወጡ ነው። መውጣታቸው ዋነኛ ምክንያት የበጀት እጥረት ነው ተብሎ ነው እንግዲህ የተቀመጠው። ባለፈው አሜሪካ ኦልሬዲ ይሄ ምንድነው ለአሚሶም የምትሰጠውን እርዳታ እንደምታቆም ለይን በደብዳቤ ገልጻለች። እንግዲህ ይህን ተከትሎ አሁን ሶማሊያ ውስጥ ካሁን በኋላ የሚፈጠረው ሁኔታ እንግዲህ አልሸባብ ቴክኦቨር እያደረገ አልሸባብ ቴክኦቨር አደረገ ደግሞ ማለት ሶማሊያ ውስጥ ሌላ ለኢትዮጵያ ራስ ምታት የሆነ የፖለቲካ ሁነት እየተፈጠረ ሊሄድ ይችላል። ይህን ደግሞ ራስ ምታት ማኒፕሌት ለማድረግ ካፒታላይዝ ለማድረግ እነ ግብፅ፣ ሌሎች የአረብ ሀገራት ከኢትዮጵያ ጋር ታሪካዊ ባላንጣ የሆኑ ሀገራት በደንብ ሊጠቀሙበት ይችላሉ የሚል ነገር ነው። ኢትዮጵያን ሲጅ ውስጥ የመክተት የመከቡ ሁኔታ ሱዳን ውስጥ ያለውን ታውቃለህ። አልቡርሃን ቴክኦቨር እያደረገ ነው። በእርግጥ አሁንም አርኤስኤፍ እየተዋጋ እንደሆነ ይታወቃል። እዚህ ደግሞ አልሸባብ ደግሞ ሌላ ኢትዮጵያን ለመክበብ የሚያመች የፖለቲካ ሁኔታ ከተፈጠረለት እዛ ደግሞ ሶስተኛ ደግሞ ሻዕቢያ አለ ሻዕቢያ። ስለዚህ ኢትዮጵያ ጂኦፖለቲካሊ ከመቼም ጊዜ በላይ እጅግ አደገኛ ቅርቃር ውስጥ ልትገባ የሚችልበት የፖለቲካ ሁኔታ እንዳይፈጠር አስቀድሞ እንግዲህ ብዙ የቤት ስራዎች መስራት እንዳለብን አይ ቲንክ አንደርላይን የሚያደርጉ ብዙ አናሊስቶች አሉ ማለት ነው። በዚህ ላይ ሀሳብ ከሌለ ወደሚቀጥለው ከዚሁ ጋር ተያይዞ ምናልባት ሱዳን ስለነካው ሱዳን ውስጥ አንድ የወጣ ዜና ይቻለው እዚህ ብሉ ናይል አካባቢ ብዙ የጅምላ መቃብሮች እየተገኙ ነው የሚል ነገር ሰምተናል። ዜናዎች ወጥተዋል። እነዚህ የጅምላ መቃብሮች እንግዲህ አርኤስኤፍ ይሁን አልቡርሃን ይሁን እነዛን ዜጎች የረሸነው በደንብ ቁልጭ ብሎ የወጣ ባይሆን ነገር ባይሆንም ነገር ግን የአልቡርሃን ደጋፊ የሚዲያ አውታሮች አርኤስኤፍ ከተማውን በተቋጠረበት ጊዜ ሲቪሊያኖችን እየጨፈጨፈ ብዙዎችን ጭዳ አድርጓል የሚል ነገር ነው። አርኤስኤፍ ወታደሮች በአብዛኛው ጊዜ በስነ ምግባር ይጠረጠራሉ። የስነ ምግባር ችግር አለባቸው። ልክ አንድ ቦታ ሲቆጣጠሩ ሲቪሊያን ላይ ጥቃት ያደርሳሉ። ይህም ደግሞ ከህዝቡ ጋር እያራቃቸው ነው ተብለው ሲተቹ ተሰምቷል ማለት ነው። እንግዲህ ወደ ሶስተኛው መረጃችን ስናመራ የአሜሪካ እንግዲህ ድሮን እንደተመታ ጅቡቲ ላይ እንደወደቀ ተሰምቷል። የአሜሪካን የሚያህል ሀገር እንደዚህ አይነት እንግዲህ ጉዳት ሲደርስ ብዙ አንድምታ አለው። ጅቡቲ አካባቢ እንደምታውቀው አሁንም እንግዲህ ያልበረደ ነገር አለ። ብዙ ተዋናዮች አሉ፣ አሜሪካንን ጨምሮ ብዙ የፖለቲካ ተዋናዮች አሉ። ኢራን አለች፣ ሳውዲ አረቢያ አለች። እዚህ ደግሞ እኛም ደግሞ የአቅማችንን የራሳችን ድርሻ አለን ማለት ነው እና ይሄ ተመቶ የወደቀው በሁቲ ተብሎ ይጠረጠራል አንደኛው። ምክንያቱም ሁቲ ምን ብሏል? ካሁን በኋላ በዚህ በባብል መንደብ የሚያልፈውን መርከብ እየለየ ነው መታው። የማንም የሳውዲ አረቢያን ብቻ
ሌሎችን የምመታ ከሆነ ጠላት አበዛና አደገኛ የሆነ ቅርቃር ውስጥ እገባለሁ የሚል እንግዲህ የፖለቲካ ስሌት ውስጥ ገብቷል የሚል ትንታኔ አይቻለሁ። ከዚህ ቀደም እንግዲህ የመን ያለው ሁቲ ሁሉንም መርከቦች በመምታቱ ምክንያት ከአሜሪካ የማያዳግም እርምጃ ደርሶበት ብዙ ኪሳራ ደርሷል። አሁን ግን ሳውዲ አረቢያ ለይቶ በመምታቱ ያለውን አቅም እያሳየ ነው። አክቹዋሊ ሁቲ ብቻውን አይደለም የሚንቀሳቀሰው፣ በኢራን አማካኝነት ነው የፖለቲካ ሁኔታው የሚዘወረው ማለት ነው። አሁን አሜሪካን አፍንጫ መንካት ልክ የአንበሳን አፍንጫ እንደ መንካት ነው። እንዴት አሜሪካ ትነካለች? ሁቲ በቃ ሞቱን እያሸተተ ነው ተብሎ ሊገመገም ይችላል። እና ከምን እስቲ ይሄን በተወሰነ ደረጃ የራስን ሀሳብ አከል አድርግልኝ። መልካም እንግዲህ ምንድነው የተፈጠረው ነገር? ይሄ ድሮን ወደቀ። በእርግጥ በነሱ በኩል እስካሁን ድረስ ምክንያቱን አላስቀመጡም። ግን አንዳንድ ተንታኞች በዋነኝነት የሁቲ አማጺ መጥቶ ጥሎታል የሚል ነገር ነው ያስቀመጡት። ለምን ከዚህ በፊት አንድ ማስጠንቀቂያ ሰጥቶ ነበር። ቀይ ባህርን አካባቢ ላይ ከዚህ በኋላ ይዘጋሉ የሚል ነገር እና ለእነዚህ ኃይሎች ጸረ ኢራን እንቅስቃሴ ውስጥ ያሉት ኃይሎች ተባባሪ የሆኑት አገራት እርምጃ ወስዳሉ የሚል ነገር አንስቶ ነበረ። በሌላ በኩልም ኢራን ከዚህ በኋላ ጫወታው ከሆርሙዝ ወደ ቀይ ባህር እንዲሄድ እናደርጋለን የሚል ነገር አንስታ ነበር። ከዚህ ጋር ተያይዞ እንግዲህ ቀጥታ የሁቲ አማጺ ጥያቄ ያለው ከሳውዲ ጋር ስለሆነ የምናስታውሰው ከዚህ በፊት ነዳጅ ዲፖቸውን ዶጋ መዳርጓል ያይል እንዳውም ሁቲ በወቅቱ ሳውዲ በወቅቱ ምንድነው ያለችው? የመታችን ኢራን ነች እንጂ ድሮ ኢራንና አሜሪካ ጦርነት ከመጀመሩ በፊት ይሄ በሁቲ አማጺ ሊሆን የሚችል ነገር አይደለም ነገር ነው። ለምን ያልታሰበ ያልፈሰሰ ዶላር የለም የአየር ራዳራቸውን ለመቆጣጠር ከዛ ሁሉ አልፎ እነሱ በተኙበት ዶጋ አመት ነው ያደረጋቸው። በኋላ አሜሪካኖች ጋር የሰጣችሁልን መሳሪያ ልክ አይደለም እስከማለት ድረስ ደርሶ አይ እዛው ጦር መሪዎቻችሁን ጠይቁ መሳሪያችንማ ችግር አይደለም ምናምን እስከማለት ድረስ መልስ ተሰጠበት ድረስ ነበረ። አሁን እዚህ የምንረዳ ነገር ምንድን ነው? ሳውዲን ወጥሮ ይዞታል። ለምንድን ነው የሚይዘው? ነዳጁ በሁለት በኩል ነው ሳውዲ የሚወጣው። በጀርባ በኩል ወደ ቀይ ባህር የሚወጣ መንገድ አላቸው። የዛኛው ከሆርሙዙ ግማሽ የሚያክል ነው። ይህ መሰረተ ልማቱ ብዙ የተሰራለት አይደለም። አሁን የሆርሙዙ በኩል የሳውዲ እንዳታልፍ ስትደረግ ብቸኛ መተንፈሻ ሆኖ ያለው በዚህኛው ነው። ይሄኛው ጭምር ከዘጋንባት ወደ ቀይ ባህር የሚወጣውን ደግሞ የጠበቅን የምንመታ ከሆነ ሳውዲን ሽባ ማድረግና መደራደር የምንችልበትና ቂም ወይ በሌላ አነጋገር የሁቲን እንድትቀበል ሁቲ አሁን ዋናው ህጋዊ መንግስት አለ የሚባለው ሳውዲ አይደል ያለው በሳውዲ ስለሚደገፍ እሱ ራሱ ለመምታት ይመቸዋል። ራሱን የቻለ ሁቲ አማጹ መንግስት ሆኖ እዛ ጋር ከተከለ የኢራን ሌላ ጡንቻ ታገኛለች ማለት ነው። የሚገርም ነገር ልክ አሜሪካኖች አሁን ኢራንን ሲፈልጓት ከነዚህ ሳተላይት ሀገሮች እየተነሱ አይደል መቷት ሲፈልጉ። ስለዚህ ኢራንም የራሷን ሌሎች እነዚህ ሳተላይት ሀገሮችን ማስታገሽ የምትችልበት ጠንካራ ሳተላይት ግዛት ታገኛለች ማለት ነው። ይሄን ነው ትልቁ ችግር እየፈጠረ ያለው ነገር ማለት ነው። በዚህ ሂደት እንግዲህ ሁቲ አሁን በድፍረት ይሄን ነገር ሲያደርገው ምንድነው ዘነከስት ሊመጣ የሚችለው ብለው ነገር ነው። በቀላሉ ሊታይ የሚችለው ነገር እና አሜሪካም ጎትቶ ወደ ሁቲ ለማምጣት ነው። ይሄ ማለት ደግሞ ለኢራን ፋታ የሚሰጥበት ሁኔታ ነው የሚፈጥረው ነገር ማለት ነው። አሜሪካን ሁለት ግንባር ልክ ባለፈው ያው የኢራን ጦር ከመነሳቱ በፊት ሲያስቸግር ሁቲ አንዴ ተስማምቶ ይስመቱት አልነበረም እና አሜሪካ ነው ሲመቱ ነበር። አሁንም ወደዛ ሂደት ከገባች አሜሪካ እነ ኢራን ትንፋሽ ያገኛሉ፣ ባትሉ ይከፋፈላል፣ ጦር ግንባሩ ይከፋፈላል። የኢራን ፈርጥሞ መውጣት እድሉን እየሰፋ ይሄዳል ማለት ይሄ ታስቦ ነው። አሁን ጫወታ ወደ ቀይ ባህር ማምጣቱ ሂደት ያለው ግን ወደ ቀይ ባህር ሲመጣ እኛስ እንዴት ነው የምንሆነው ብሎ ነገር ነው መታሰብ ያለበት። ሌሎች ቀጠናው አካባቢ ቀንዶ አካባቢ ያሉ ሀገራቶች እንዴት ሆናሉ አሰላልፋቸው ብሎ ነገር ነው እንግዲህ የሚታየው ማለት ነው። ሪሊ በቁርጠኝነት ከሳውዲ ጋር ተሰልፎ ሁቲን ይመታሉ ወይስ ገለልተኛ ነን ብሎ ይተዋሉ ወይስ ደግሞ ለኢራን ታማኝ ሆኖ ከሁቲ ጋር ሰለፋሉ? እነ ኤርትራ እነ ግብጽ ምንድነው የሚሆኑት አቋማቸው ብሎ ነገር የሚፈተሽበትና አዲስ አሰላለፎች የሚታዩበት ሁኔታ ይፈጠራል። በጣም መነጋገሪያ የሆነው የዚህ ምክክር ኮሚሽኑ ላይ የተነሳው የአዲስ አበባ አጀንዳ ነው። እንግዲህ እኔ በግሌ የምክክር ኮሚሽን ሲባል ብዙ ሪዘርቬሽን ቢኖረኝም ቢያንስ ኢትዮጵያ ውስጥ እንግዲህ አሁን ላለንበት የፖለቲካ ችግር ዋነኛ ምንጭ የሆነው ዘር ተኮር የሆነው ፌዴራሊዝም፣ ዘር ተኮር የሆነው የፖለቲካ ስርዓት፣ እነዚህ ነገሮች ላይ ተመካክረን
አንድ ለየት ያለ የመፍትሄ አማራጭ ይመጣል የሚል ግምት ነበረኝ ወይም ደግሞ የነበራቸው ብዙ ሰዎች ነበሩ። ነገር ግን ስንመለከተው አጀንዳው ጠቦ አዲስ አበባ የኦሮሚያ ክልል መቀመጫ ትሁን ወይስ በኦሮሚያ ክልል ትጠቃለል ወይስ በፌዴራል ስር ትሁን የሚል እንግዲህ ይሄ ሁሉ ችግሮች ኢትዮጵያ አጠቃላይ የኢትዮጵያ ችግር ተጠቃሎ የአዲስ አበባ ጉዳይ ላይ ብቻ መደምደሙ ብዙዎችን ያሳዘነ ድርጊት ነው። አሁንም በዚህ በአዲስ አበባ ጉዳይ ላይ ራሱ መፍትሄ የተበጀ አይመስልም። እንግዲህ ዋዜማ እንዳወጣው መረጃ ምንድነው አዲስ አበባ ጉዳይ ላይ የኦሮሚያ ክልል መቀመጫ ትሁን አትሁን የሚለውንም እስካሁን ስምምነት የተደረሰበት ሁኔታ የለም። የፌዴራል መቀመጫ ትሁን የሚለው ነገር ተስማምተው ነበረ። ተጨማሪ አጀንዳም መጥቶ ነበር። በዚህም ስምምነት ላይ አልተደረሰም። እንግዲህ የሚያሳየው ምንድነው የምክክር ኮሚሽኑ በእርግጥ ምንድነው ኮሚሽነሩ ምን ብለዋል? አይ እኛ እኮ ምንም ውሳኔ እኮ አንወስንም፣ ምክር ሀሳብ ነው የምናቀርበው። ይሄን ግን ሲሉ በነገራችን ላይ አዋጁም ይደግፋቸዋል። አዋጁ ላይ ምን ይላል? የኮሚሽኑ ዋነኛ ዓላማው እንደዚህ አመካክሮ መጨረሻ ላይ ለመንግስት ሪከመንድ ማድረግ ነው። ሪከመንድ ያደረገውን ስልጣን ላይ ያለው መንግስት እንግዲህ በየዘርፉ ውሳኔ እንደሚያሳልፍ ነው እንግዲህ አዋጁ ላይ የተቀመጠው ማለት ነው። እና የአዲስ አበባ ጉዳይ ሆት ቤድ ሆኖ እንደዚህ የጉዳዩ የአጀንዳ ሁሉ ማጠንጠኛ ሆኖ መውጣቱ ከዛ ደግሞ እንደምታውቀው እንግዲህ የአይደንቲቲ ፖለቲካ ውስጥ ያለ ነው፣ የማንነት ፖለቲካ ውስጥ ያለ ነው። በዛ ፖለቲካ ውስጥ አዲስ አበባን ሲጨምር አሁን ደግሞ ያለንበት አጠቃላይ የፖለቲካ መስቀልቅል አለ። እንግዲህ ጭራሽ የምክክር ኮሚሽኑ ወይም ያደረገ ያለው የኢትዮጵያን ችግር ለመቅረፍ ሳይሆን ያለውን ችግር ለማባባስ የበጣም እስከሚያስመስል ደረጃ ላይ ደርሷል። እና እስቲ የራስን ምልከታ እዚህ አካባቢ ላይ መልካም። እንግዲህ ምንድነው ምክክሩ ይሆናል ተብሎ ጠብቆ ነበረው። ምናልባት ከዚህ በፊትም አንስተን ነበረ የዚህን ሀገር ችግር ምንድነው ምን ነገር ነበረ። ብዙ ሰዎች ለብዙ ጊዜ ችግር ብሎ የሚያነሱት የነበረው 1983 ይዞ የመጣው የአገሪቱ አወቃቀር ደምና ቋንቋን መሰረት ያደረገ ወይ ደግሞ መሬቶች ብሔር እንዲኖራቸው መደረጉ አንዱ ትልቁ የጸባችን ያለ መግባባታችን ምክንያት ነው ብሎ ብዙዎች ይናገሩ ነበር። የማይናቁት ደግሞ ዋስትናችን ነው፣ ይሄ ወደን ፈቅደን ያለው ነው፣ ይሄማ መነካት የለበትም፣ ይሄ የኢትዮጵያ ወደፊትም በዚህ መስመር ነው የሚበየነው የሚል ክርክር የሚያነሱ ሰዎች ነበሩ። እንግዲህ እኛ እንደ ታዛቢ እንደ ገለልተኛ እዚህ ነገር ፖለቲካን በአካል እንዳለበት ጥሩ ዲስኮርሱን በደንብ ሰምተናል ብለን እንደምናስብ ሰዎች እንጠብቅ የነበረው ነገር ምንድን ነው? ይሄ ነገር ወደ አንድ ነጥብ እንኳን መስማማት ባይችሉ ለህዝበ ውሳኔ ሊበቃ ይችላል። ህዝቡ እንዲወሰድ ለምን ምን ይላል ምክክር ኮሚሽኑ ኦሪንቴሽን ሲሰጥ የሆነ ጉዳይ 70% ድምፅ ካላገኘ አይጸድቅም። ለምሳሌ 65% ተመካካሪ ደግፎ 35ቱ ከተቃወመ ወደ ህዝብ ውሳኔ ይሄዳል የሚል ነገር ነው የተቀመጠው ነገር ማለት ነው። ስለዚህ በዚህ ሁኔታ ይሄ ፌዴራል አወቃቀሩ ለዚህ ሀገር ጠንቅ ነው፣ ላለመግባባታችን ምክንያት ነው የሚለው ነገር በዚህ ደረጃ ተደፍቆ ከ70 በላይ በሆነ ድምፅ ተሸንፎ እሱ ችግር አይደለም የተባለብን ምክንያት ይሄን የማስረዳት ጉዳይ ያላቸው እነዚህ 4000 ሰዎች ናቸው። እነሱ ናቸው ተማምኗል። አሁን ያለው አወቃቀር መቀጠል ያለበት ተባብሎ ከዚህ ጉዳይ ውስጥ አወጣል። ስለዚህ ምንድነው ተስማሙ ማለት ነው፣ መሬት ብሔር አለው የሚለው ነገር ተስማምቶበታል ማለት ነው። በዚህ መነስጠር እንግዲህ በዚህ ጫውታ የተጫወትክ መጥተህ እኔ አዲስ አበባ ላይ ለምን እንደሚጨቃጨቁ አይገባኝም። ትልቁን ችግር ሳይፈቱ ለምን መጀመሪያ ጫውታው ህግ እኮ ነው ተስማማበት እኮ መሬቶች ብሔር አላቸው ብለሃል። ብሔር የሌለው መሬት የለም። አዲስ አበባ መሬት ነው፣ ብሔር አለው። በቃ ገብቶሃል አይደል? ይሄንን እዚህ ደርሶ ለምንድን ነው ያለ መግባባት ጊዜ የሚፈጁበት ምክንያቱም ሊገባኝ አይችልም። ሌላው የአዲስ አበባን ጉዳይ ለምሳሌ ዕጣ ፈንታ በመወሰን ጉዳይ ላይ የነዋሪው ራሱ ነው። ለምሳሌ እንግዲህ እንደምታውቀው አዲስ አበባ የአዲስ አበባዎች ነው የሚባል አይደል? ወይም የአዲስ አበባ የነዋሪዎቿ ነው። ስለዚህ በአዲስ አበባ ዕጣ ፈንታ ላይ መወሰን ያለበት ከጎንደር ከጅማ ወይም ደግሞ ከመቀሌ የመጣ ሰው ነው መወሰን ያለበት ወይስ የአዲስ አበባ ህዝብ የራሱን ዕጣ ፈንታ የሚወስንበት ፕላትፎርም በእርግጥ እዛ እንትን ውስጥ አለው የራሱ ምክክር ኮሚሽን ውስጥ የሚለው ነገር ራሱ በጣም መሞገት አለበት። እሱን እኮ ደሬ ምንድነው መሰለኝ አሁን አንተ የምታነሳው አዲስ አበባን ያውቃል ወይ ህገ መንግስቱ? አያውቀውም ነገር አያውቀውም።
ፌዴራል አዋቀሩ ያውቋል ወይ? በምን ያውቃል? የፌዴሬሽን ምክር ቤትም አባል አለችም። ስለዚህ እሱን እኮ ነው አሁን መጀመሪያ እዛ ላይ ነው መነጋገር ያለብህ ማለት ነው። እሱን አትንኩብኝ ተባብለህ እሱ ላይ ተስማምተህ ልክ ነው ብለህ መተህ አዲስ አበባ ላይ ደርሰህ በዛ ህግ ጫወታ ለምንድን ነው የማትበይነው ነው ጥያቄ የሚሆንብኝ ማለት ነው። ስለዚህ አሁን ዋዜማም ያወጣው ምንድነው ስምምነት ላይ መድረስ አልቻሉም አይደል? አሁንም ምንድነው ዋዜማም የሚያወጣው ነገር ወደ ኦሮሚያ ያጠቃልላል የሚለው ቀርቷል። አዲስ አበባ ላይ ኦሮሚያ ልዩ ጥቅም አለው የሚለው ነገር ይቅር። ነገር ግን አዲስ አበባ የፌዴራል መቀመጫ እንደዚሁም ደግሞ የኦሮሚያ መቀመጫ ይሁን የሚል ጥያቄ የቀረበውን ተቀባይነት በዛ ላይ አልተግባቡም። ተወሰነ ቡድን ልዩ ጥቅም ተዋለው፣ ግን አዲስ አበባ የኦሮሚያ መቀመጫ መሆኗ በህገ መንግስቱ ይረጋገጥልኝ የሚል ጥያቄ ያቀረበው። ሌላ ወገን ደግሞ የለም አዲስ አበባ የኦሮሚያ ነው የሚለውን ነገር አንቀበልም የሚል ነው መከራከሪያ ይሆናል። የኦሮሚያ ዋና ከተማ ነው የሚለውን ነገር አንቀበልም የሚል ነገር ነው የተነሳ ያለው ነገር ማለት ነው። እንግዲህ ትንሽ ግር የሚል ነገር እና ዊርድ ነገር ያለው ይመስለኛል እንጂ ያው ግልጽ ነገር ነው። መሬት ብሔር እንዳለ ከተማማክ አዲስ አበባን በምንም አይል ሎጂክ ከኦሮሚያ እምብርትነት ማውጣት አችልም። በዚህ ምትል ከሆነ ማለት ነው። ይሄ ነው ጫውታ ህጉ እስከሆነ ነው። ወይ መጀመሪያ ጫውታ ህጉን ለውጥ አንድ ነገር ነው። ጫውታ ህጉን እስካለወጥክበት ድረስ ግን አዲስ አበባ ያለችው ኦሮሚያ እምብርት ላይ ያ ጥያቄ መቀበል ነው ብሎ ነው ማለት ነው። የሌሎች ሀገሮች አማራጭን መጠቀም ይቻላል። ለምሳሌ ቤልጂየም ብራስልስ ልክ በአዲስ አበባ መልክ የተቀመጠች ነች። ዋሽንግተን ራሱ እንደዚሁ ልክ የአዲስ አበባ አይነት ኤክስፒሪየንስ ያለው ነው። ዞሮ ዞሮ እንግዲህ የሌሎች ሀገራትን አማራጭ ተጠቅሞ ምን አይነት ችግር እንደሚፈታ የኢትዮጵያን ችግር መፍታት ይቻላል አይቻልም የሚለው ነገር ወደፊት የምንመለከተው ነገር። የመንግስት ቅርጽን በተመለከተ ትንሽ አወዛጋቢ ነገር አለ። እሱ ላይ ፓርላመንታሪውን ወይስ ፕሬዚዳንሻል የሚለው ነገር እሱ ራሱ የሆነ ጉራማይሌ ነገር ነው እያየን ያለ ነው። ዞሮ ዞሮ ዛሬ የያዝነው አጀንዳ በዚሁ አብቅቷል። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚሁ ቋጭተናል። በሚቀጥለው እስክንገናኝ ድረስ ቸር ቆዩ።